አዲሱ የገቢ ግብር አዋጅ ማሻሻያዎች ያው አሉ። በ1395/2017 በሚል የተተኩ 40 አንቀጾችን ያው የማሻሻል ስራ የተሰራበት ሁኔታ ያለው። ይሄኛው ደግሞ ለግብር ከፋዩ ዋናው ካሁን በፊት መሰረታዊ ጥያቄ የነበሩት በተለይ ከዚህ ከመቶ መተመኛ ጋር ከግብር በዛብኝ ጋር ተያይዞ ይነሱ የነበሩትን ያው ምላሽ የሰጠበት ሁኔታ ያለ። በተለይ ተቋሙ ላይም ለአሰራር የሚያስቸግሩ እነዚህ መቶ መተመኛዎች ላይ መልሶ ያለፈበት ሁኔታ ያለ። በተለይ ግብር ከፋው አሁን ላይ ካሁን በፊት ያነሳ የነበረው ምንድነው ለምን ገበያ ባለበት ወቅት ላይ ጥር ላይ አንከፍልም በሚል አግባብ ጥያቄዎች ነበሩ። ሐምሌ ላይ ለምንድነው ምንም ነገር በሌለበት ላይ ሐምሌ ላይ ተጠብቀን አራግፈን ወረታችን እንሰጥ የሚደረግ የሚል ጥያቄዎች ነበሩ። የኛው ደግሞ ያው አዋጁ በአራት ኳርተር ከፍሎ አንደኛው ሩብ ዓመት፣ ሁለተኛው ሩብ ዓመት፣ ሶስተኛው ሩብ ዓመት በሚል አግባብ የከፈለበትና ያው አንደኛው ሩብ ዓመት ከህዳር 1 እስከ ህዳር 30 እንዲከፍል የሚል አግባብ ነው የሚያስቀምጠው። ይሄኛውንም ያው ልዩ ልዩ የህብረተሰብ ክፍሎችን እያገኘን ያው ያለበት ያለ ዛሬ ላይ ያው በተለይ መካከለኛ ግብር ከፋይ የሚባለው ከ2 ሚሊዮን ብር በታች እንቅስቃሴ ያላቸውን ግብር ከፋዮች ለምጣጥፈን ያወይን የነበረ ዙሮ እነሱ ጋርም ያው ከህዳር 1 እስከ 30 በሚል አንደኛውን ሩብ ዓመት ግብራቸውን መጥተው እንዲከፍሉ ተግባብተን የተለያየ ምጣኔ ያለ ግብር ከፋውም ያው ደስተኛ ሆኖ ጥሩ ምላሽ የሰጠን መንግስት በሚል አግባብ የተገባባንበት ሁኔታ እንዳለ ቢያዝ እናሰማለን። የታክስ አሰራር አዋጅን በተመሳሳይ 241/2008 አሁን ላይ በአዋጅ 1341/2016 በሚል አግባብ የወጣበት ሁኔታ ያለ። እሱም ያው ውስብስብ የሆኑ ችግሮችን ለግብር ከፋዩ የፈታበትና ቀጣይ ላይ ለአጠቃላይ አሰራርን ያዘመነበት ሁኔታ እንዳለ ቢያዝ እናሰማለን። አሁን ላይ በጣም ደስ የሚለው እንደ ገቢ ተቋም አጠቃላይ ሁሉም ግብር ከፋይ ኢታክስ የሚባለውን አተገባበር ተግባራዊ ለማድረግ ያው ርብርብ የተደረገ ያለበት ታዲያ እንደኛ ተቋም በተለይኛ ላይ ያው ይህንን ተግባራዊ ለማድረግ ኮምፒውተሮች ያስፈልጉናል። በተለይ ደንበጫ ከተማ ላይ ያለው የወቅታዊ ችግር ተጽዕኖ ወይም ጽንፈኛው ከአንድ ጊዜ ሁለት ጊዜ ልዩ ትኩረት አድርጎ የኛን ተቋም ንብረት ያወደመበት ጠቅላይ ከተማ አስተዳደሩን ያካተለበት ሁኔታ ያለው ዙሮ ይሄኛውን እንደ ከተማ ሞር ተጠናክሮ አመራሩን ገቢ ሰብስቦ ልዩ ትኩረት ሰጥቶ ለገቢ ተቋሙ ያው ከሌሎች ተቋሞች ተሻለ መልኩ 4 ኮምፒውተሮችን መድቦ እነሱን አጠቃላይ ያው ያነሱ ቢሆንም አሁን ላይ ሲስተሙን ወደዛ የመጫን ጅማሮች ያለበት ሁኔታ ያለ። ዙሮ ቀጣይ ላይ የኛውን ኦንላይን የማድረግ ስራ እንደምንሰራ ቢያዝና አሰናለ። ጠቅለል ባለ መልኩ ግን የገቢ ግብር አዋጁ መሻሻሉ የግብር ከፋዩንም ተቋሙ ላይ ያሉ ውስብስብ ችግሮች የፈታበት ቀጣይ ላይም ያው የሚገጥሙ በጥያቄ የሚነሱ ነገሮች አሉ። እነሱንም ያው ወደ ላይ እናስተላልፋለን። በተለይ በጥያቄ መልኩ ትላንትናም ሲነሱ የነበሩ ከዚህ ከታክስ አዋጁ ጋር ተያይዞ በተለይ ከዚህ ቫት የሚለው ላይ ቫት ተመዝጋቢዎች የካፒታል እቃዎች ሲሸጡ ቫት 15% ይታሰብባቸዋል። ይሄ ጎጂ አይደለም ወይ? ስለዚህ እኛው መፍትሄ የሚሰጥበት ሁኔታ ቢፈጠር በሚል አግባብ ሲያነሱ የነበረበት ሁኔታ ያለ ዙሪያኛው ለምናስተላልፍበት ሁኔታ ይኖራል። ተጨማሪም ህጋዊ ሰውነት የተሰጣቸው ማህበሮች ተደራጅተው ሲሰሩ ቆይተው ሲበተኑ ግብር የማይጠየቁበት ሁኔታ ያለ። ይሄኛውም የህግ ግራውንዱ ወይ በተናጠል የሚጠየቁበት ሁኔታ የሚፈጠርበት ሁኔታ ቢኖር ምክንያቱም የመንግስትን ሀብት ንብረትን የማጭበርበር ሁኔታ ስላለ አጠቃላይ ለመያዝ ምቹም ስላልሆነ ሀብት ንብረት ለማስከበር እዚህ ላይ መፍትሄ የሚበጅበት ሁኔታ ቢኖር የሚል ጥያቄዎችም ነበሩ። እነዚህ እንግዲህ ወደ ላይ ጥያቄዎችን አቅርበን ያው ማሻሻያ የሚደረግባቸው ከሆነም ያው እናቀርብበት ሁኔታ ይኖራል የሚል አሰናል